አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ እንደተለመደው በአዲስ ታሪክ ወደ እናንተ ብቅ ብያለሁኝ። ባለ ታክሲው የሚል ታሪክ ወደ እናንተ ይዤላችሁ መጥቻለሁ። ባለ ታክሲው ሙሉ ክፍል ልብ አንጠልጣይ እውነተኛ የፍቅር ታሪክ በመንታ ልቦች የቴሌግራም ቻናል ተዘጋጅቶ የቀረበ ባለ ታሪኳ ሊዳ ሀጎስ ከታሪኬ ባትማሩ እንኳን ሀሳብ አስተያየታችሁን እኔን ስለሚጠቅመኝ አንብቡትና ሀሳባችሁን አካፍሉኝ። ሊዳ ሀጎስ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ በተለምዶ ዓለም ባንክ ተብሎ የሚጠራው አካባቢ ነው። እንደ አብዛኛው ኢትዮጵያ መካከለኛ ገቢ ካላቸው ቤተሰቦች ነው የተወለድኩት። ታዲያ የዛሬው ታሪክ የሚጀምረው የ10ኛ ክፍል ተማሪ እያለሁ ነበር። የምማረው አየር ጤና ሁለተኛ ደረጃ መሰናዶ ትምህርት ቤት ነበረ። ምናልባት እዛ አካባቢ ሆናችሁ ታቆኛላችሁ። እናም ወደ ትምህርት ቤት ለመመለስ ግዴታ ታክሲ መጠበቅ አለብኝ። ምክንያቱም ትምህርት ቤቱ ከሰፈሬ በጣም ይርቃል። ከዛ እንደ ልማዴ ትምህርቴን ጨርሼ ወደ ሰፈሬ የሚሄድ ታክሲ እየጠበኩ ያለ አንድ ላዳ ታክሲ መጥቶ አጠገቤ ቆመና ሾፌሩ በመስኮት በኩል ተንጠራርቶ ዓለም ባንክ ነሽ አይደል? ነይ ግቢ አለኝ። እኔም ትንሽ ተናድጄ አመሰግናለሁ፣ እኔ ታክሲ ነው የምጠቀመው፣ ለላዳ የሚሆን ሳንቲም የለኝም አልኩት። አውቃለሁ፣ እባክሽ ነይ ግቢ፣ እኔ ወደዛው ስለሆንኩ ነው እግረ መንገድ ላድርስሽ ብዬ ነው። ምንም አላስከፈልሽም አለኝ። አልገባም አልኩ። ከመኪናው ወርዶ ወደኔ መጣ። በጣም ቆንጆ ነው፣ ከዚህ ከምትቆሚ ብትገቢ ይሻላል፣ ታክሲ አታገኝም አለኝ። የጋቢናውን በር ከፍቶ በእጁ ወደ ውስጥ እያመለከተኝ፣ እውነትም ረጅም ሰዓት ቆሜያለሁ። በዛ ላይ እርቦኛል ነበር። ገባው። መንገድ ጀመርን። ግን ሰፈሬን ዓለም ባንክ መሆኑን እንዴት አወቅ አልኩት። ምን እዚህ ታክሲ ተራ አይደል እንደ አደባባይ ሐውልት ቁመሽ የምትይው አለኝ። ከት ብዬ ሳኩ። ለረጅም ጊዜ የሚተዋወቅ ሰው እያወራን ሰፈር ደርሰን ለወርድ ስል ግሩም እባላለሁ፣ ስልኬ እዚህ ላይ አለልሽ፣ በማንኛውም ሰዓት ብትደውይልኝ አገኛለሁ አለኝ። ቢዝነስ ካርዱን እየሰጠኝ አመስግኘው ወደ ቤት ገባሁ። ግን በጣም ደስ እያለኝ ነበር። ሁሉ ነገሩ፣ ጨዋታው፣ ቀልዱ፣ ውበቱ ያችን ትንሽዬ ልቤን አሸበራት። እሱን እያሰብኩኝ ነጋ። ጠዋት ላይ እንደ ልማዴ ወደ ትምህርት ቤት ለመሄድ ዩኒፎርሜን ለብሼ ቦርሳዬን አንግቼ እየተጣደፍኩኝ ከቤት ስወጣ ልክ የግቢ በራችን መውጫ ላይ ግሩም ላዳውን ታክሲ ተደግፎ ቆሟል። አልለቀቀኝም ነበር። የደነገኩ። ምን ትሰራለህ እዚህ አልኩት። መጀመሪያ እንዴት አደርካገው አለኝ ረጋ ብሎ። እሱማ ደህና ብታደር አይደል እንዴ ያገኘው። ይልቅ ምን ትሰራለህ? ድንጋጤ አልለቀቀኝም። አረ ተረጋጊ ሴትዮ፣ ባልሽ ቤት የመጣው አስመሰልሽው እኮ። እኔ እዚህ የታመመ ሰው አምጥቼ በዛው በበራችሁ በኩል ሳልፍ ትዝ ብለሽኝ። ቆይ እስኪ ይቺ ልጅ ደግሞ እንዳመሏ ታክሲ አታ እንዳትንገላታ ብዬ እየጠበቅኩሽ ነበር አለኝ እየሳቀ። ቤታችን እንዴት አወክ? አፈጠጥኩበት። እንኳን ቤታችሁ የትምህርት ቤት ክፍልሽን ሁሉ አውቀዋለሁ። አረ እንደውም የምትቀመጭበት ቦታ አውቀዋለሁ። ይልቅ ነይ ግቢ፣ ትምህርት እንዳይረፍድብሽ አለኝ። የጋቢናውን በር እየከፈተ አሁን የባሰ ግራ ተጋባው። እኔ በህይወቴ ለመጀመሪያ ጊዜ ትናንት ነው ያየሁት። እሱ እንዴት ስለኔ ይህን ያህል ሊያውቁ ቻለ? ይሄንን እያሰብኩኝ ተከፍቶ ወደሚጠብቀኝ በር ገባው። መንገድ ጀመረን። ስለራሱ እንዲነግረኝ ጠየኩት። ተወልዶ ያደገው ጨርቆስ አካባቢ እንደሆነና የወንድ አያቱ እጅግ ሊወዱ ስለነበር ሲሞቱ መሬት አውርሰውት ሞተው መሬቱን ሽጦ እቺን ላዳ ታክሲ ገዝቶ ስራ መጀመሩን አጫውተኝ። ግሩም ደስ የሚል ልጅ ነው። ከውበቱ በላይ በዚች 2 ቀን ውስጥ ያሳየኝ መልካምነትና ስነ ምግባር በጣም የሚገርም ነበር። እኔ ግን ታየት እንደሚያውቀኝ ጠየቅኩት። ሁሌም ታክሲ ስጠብቂ ያይሻለው፣ ደግሞ ሁሌ ብቻችን ስለማይሽ ገርመኝ ነበር። ከዚያ አንድ ቀን የተሳፈርሽበትን ታክሲ ተከተልኩት። ዓለም ባንክ ስትወርጃ የሆና መኪናዬን ጥግ ላይ አቁሜ በእግሬ ተከተልኩሽ። ከዛም ቤታችሁ ስገቢ አየሁሽ። በራችሁ የሆነ ጩጬ ሰላም ስትይ ስላየሁሽ ጠራሁትና የአሁኗ ላይ ስሟ ማን ነው ስለው ሊዳ አለኝ። ከዛ በቃ ሁሌም አንቺን መከታተል ስራዬ ሆነ አለኝ። አሁን የቅድሙ ጭንቀቴ ለቀቀኝና ዘና ብዬ ማውራት ጀመርኩ። እየተጨዋወት ትምህርት ቤት ስለደረስኩ አውርዶኝ ከትምህርት ቤት መልስ እንደሚጠብቀኝ ነግሮኝ ሄደ።
እሱን እያሰብኩኝ አይደርስ የለ ትምህርት አልቆ ስወጣ አገኘሁት። ደስ አለኝ። ደስታዬ ወደር አልነበረውም። በዚህ መልኩ ጠዋት ግቢያችን በር ላይ ከሰዓት የትምህርት ቤት በር ላይ መገናኘት ስራችን ሆነ። የፍቅር ጥያቄ ከማንኛችንም አፍ ሳይወጣ በፍቅር ከነፍ። እኔማ ትምህርቴ ግሩም፣ ስራዬ ግሩም፣ ውሎዬ ግሩም፣ ህልሜ ግሩም። በቃ እስትንፋሴ ይመስል የእሱን ስም ሳልጠራ የማወራ ወሬ ጠፋ። እሱን ሳስብ የምታልፍ ደቂቃ ጠፋች። ራሴን እስክረሳ ድረስ ወደድኩት። በዚህ መሃል ታላቅ ወንድሜ ሰማ። እንዴት ምን ሲደረግ እንኳን አንቺ አንድ ፍሬዋ ልጅ እኔ ታላቅሽ ፍቅር አልጀመርኩም። አሁኑ ይሄን ነገር አቁመሽ ትምህርትሽ ላይ ብቻ አተኩሪ። ድጋሜ ከዛ ልጅ ጋራ እንዳላይሽ አለኝ። እኔ ግን ማንንም የምሰማበት ሰዓት ላይ አልነበርኩም። ከግሩሜ ጋር እንዳላይሽ የምትለኝ በህይወት እንዳላይሽ ብትለኝ ይሻላል አልኩት። በቃ ሁሉም ቤቱ ውስጥ ጭቅጭቅ ሆነ። ሁኔታችን ግራ ያጋባት። እናቴ ምንድነው ብላ ስትጠይቅ ወንድሜ ሁሉን ነገር ነገራት። እናቴ በተራዋ እሪ አለች። ግን ህይወቴን ታልፋለች አላቆምም አልኩኝ። እንዲህ እያለ ጊዜ ሁሉ ማትሪክ ተፈትኜ ትምህርት ተዘጋ። የትምህርት መዘጋት ለኔና ለግሩም ኢባስ ምቹ ሆነልን። ጠዋት ከሰፈር ወስደኛል። አዲስ አበባ ከሲኒማ ቤት እስከ ሆቴል ስናስሳት እንውልና ማታ ወደ ቤት መልሰኛል። የወንድሜና የእናቴ ጭቅጭቅ ከቀን ወደ ቀን እየባሰ መጣ። እኔ ግን ጆሮ አልነበረኝም። ግሩም እስከ ዛሬ እንዴት ያለሱ ኖርኩኝ ብዬ እስከማስብ ድረስ ህይወቴን በደስታ ባህር አጥለቀለቃት። ታዲያ አንድ ቀን እንደተለመደው አብረን ውለን ደስ የሚል ቀን አሳልፈን እቤት በር ላይ አውርዶኝ ተለያየን። ሁሌም ማታ ማታ ከተለያየን በኋላ እቤት ስደርስ በሰላም መግባቱን ደውሎ ይነግረኛል። ያን ቀን ግን ብጠብቀው አልደወለም። እኔ ስደውል ስልኩ ዝግ ነው። ትንሽ ብጨነቅም ምናልባት ባትሪ ዘግቶበት ይሆናል ብዬ ተኛው። ጠዋት ስነሳ አልደወለም። ስሞክርም ዝግ ነው። አሁን በጣም አሳሰበኝና አንድ ብሩክ የሚባል ጓደኛው ጋር ደወልኩ። ከብዙ ጥሪ በኋላ አነሳው። ሰላምታ እንኳን ሳልጠይቀው ቀጥታ ወደ ጉዳይ ነው የገባሁት። ብሩክ፣ ግሩም የምን ሆኖ ነው ስልኩን የማይሰራው አልኩት። ብሩክ እየፈራ ሊዱ ግሩም ማታ አንቺን ሸኝቶ መኪናውን ማደሪያ ቦታ አቁሞ ሲመለስ ሌቦች ገንዘብ የያዘ መስሏቸው ደበደቡት። አሁን እዚህ አላርት ሆቴል ድንገተኛ ክፍል ተኝቷል። እኔም አጠገቡ ነኝ። ከዚህ በኋላ የተናገረውን አልሰማሁትም። ከአልጋ የተወርውሬ ተነስቼ ጠረጴዛ ላይ ያገኘሁትን በር አንስቼ እሮጥኩኝ። በምን ፍጥነት ከሆስፒታሉ እንደደረስኩኝ አላውቅም። ከብዙ ፍለጋ በኋላ ግሩም የተኛበትን ክፍል አገኘሁት። እላዩ ላይ ተጠምጥሜ ያለቀስኩኝ፣ አበርኩኝ። እንደምን ብዬ አይዞሽ ማሬ ደህና ነኝ እኮ አለኝ። በቃ ውሎ እዛ ሆስፒታል ሆነ። እቤት የምገባው ለማደር ብቻ ነው። እሱንም አባቴን ፈርቼ እንጂ ከግሩም ባለይ ደስታዬ ነበር። ከሳምንት በኋላ ቤት ሆኖ ሕክምናውን መከታተል እንደሚችል ተነግሮ ከሆስፒታል ወጣ። እኔም ቤት እየዋልኩኝ ማስታመም ጀመርኩ። ታዲያ አንድ ቀን ጠዋት ቤቴ አድሬ ወደ እሱ ቤት ስመጣ ጓደኞቹ ተሰብስበው እያወሩ ደረስኩኝ። በሩ ክፍት ስለነበር መግባቴ ማንም አላየም። አንደኛው ጓደኛ ለምን እሷን መደበቅ አስፈለገ? ገሎስ ቢሆን ኑሮ ፈጣሪ ነው ያተረፈ እንጂ እሱማ የሞትክ መስሎት ነው ጥሎ ሄደው። ነገስ ቢጨርስ ምን ይታወቃል? ብሩክ ከሱ ተከትሎ እኮ እኔም ያንን ቀን ይነርታል ስል አይተው ብለው አስታወስከኝ። ቆይ እሱ ወንድሟስ ቢሆን እናንተስ ከተዋደዳችሁ ምን አግብቶት ነው የሚለያያችሁ? የሰማሁት ማመን አልቻልኩም። በቆምኩበት መንቀጥቀጥ ጀመርኩ። ብሩክ ምንድነው የምታወሩት? ግሩም ማን ነው የደበደበ አልኩት። መልስልኝ ብሩክ ማን ነው የደበደበው? ብሩክ ጸጉሩን እያሻሸ ልዱ ያኔ እኔ እውነቱን ልነግርሽ ስል እሱ ነው ተው ከወንድሟ ትጣላለች ብሎ ያስተወኝ እንጂ ግሩም ወንድምሽ ነው ልጆችን ቀጥሮ ያስደበደበው አለኝ። በመንቀዝበት ከቤት ውስጥ ተወርውሬ እንደወጣሁ አላውቅም። ብቻ ወንድሜን ፍለጋ ወደ ቤት ገሰገስኩ። ግቢውም ማንኳኳት አይበለው እየደበደብኩ እስኪከፍቱልኝ ተጣደፍኩ። እናቴ ነበረች የከፈተችው። አለፊያት ወደ ውስጥ በሩን ገባው። ምን ሆነሻል ልጄ? እናቴ እየተጣራች ተከተለችኝ።
ቀጥታ ወንድሜ ወደተኛበት ክፍል አመራው። በሩን በርግጄ ገብቼ በተኛበት እላዩ ላይ ተከመርኩ። ያለ የሌለን ኃይሌን ተጠቅሜ አነኩት። እናቴ ኡታዋን አቀለጠችው። ወንድሜ እጄን ካንገቷ ለማላቀቅ ይታገላል። እኔ ጉሩሜን አንተን ሄደ የበደብከው አንተን እንድትገል የነበረው እያልኩኝ ይባስ እጄን እያጠበኩኝ ታገልኩት። እንደምን መንጭቆ አስለቀቀኝና ከላዩ ላይ ሲወረውረኝ ከግድግዳ ጋር ተጋጭቼ ወደኩ። ግን ምንም አልመሰለኝም። ድጋሜ ተነሳሁና ወደሱ ተንደረደርኩ። የእናቴን ጩኸት የሰሙ ጎረቤቶች ቤቱን አጥለቀለቁት። እኔንም ወንድሜንም ያዙን። እኔ ጮኻለሁ፣ እሳደባለሁ። ወንድሜ ትናንት ላወቅሽው ጎረምሳ እኔ ብቸኛ ወንድምሽን ልትገይኝ ይላል። እናቴ ጥግ ላይ ሆና ታለቅሳለች። ጎረቤት ይንጫጫል። በቃ ቤቱ በአንድ እግሩ ቆመ። እኔ ክፍሌ አስገብተው በር ዘጉብኝ። ከዛ ቀጥታ ልብሴን በትምህርት ቤት ቦርሳዬ ውስጥ መሰብሰብ ጀመርኩ። የቀረውን በፌስታል አድርጌ በመስኮት ዘልዬ ወጣሁ። እናቴ አንዷ ጎረቤት አይታ ያዘችኝ። ልቀቁኝ፣ እዚህ ቤት አልቀመጥም አልኩኝ። ብለመን ብሰራ ማንንም አልሰማ አልኩኝ። ወደ ቤት ከመለሳችሁኝ ራሴን አጠፋለሁ፣ ያለበለዚያ ልሂድበት ልቀቁኝ ብዬ እሪ አልኩኝ። ወንድሜ ከውስጥ ወጣና ተዋት ትሄድ፣ ጎረምሳ ከበለጠባት ትሄድ፣ ግን እወቂ ሬሳውን ባላሳቅፍሽ እኔ ኢዮብ አይደለሁም አለኝ። ሬሳውን አታሳቅፈኝም፣ ከገደልከውም አብሬህ ነው የምትገለን። ከዚህ በኋላ እንኳን ቀን ሌሊት ራሱ ከግሩም አጠገብ ብታጣኝ ብዬ እናቴን ደንግጣ ቁጭ ባለችበት በረንዳ ላይ ሄጄ እማ አንቺ ግን ይቅር በይኝ አልኳት። ጉንጯን ስሚያት ወጣው። ወደ ግሩም ሄድኩኝ። የሆነው ሁሉ አጫወትኩት። በጣም አዘነ። እንዲህ ማድረግ እንደሌለብኝ ነገረኝ። ሆኖም አብሬው ልኖር በመምጣቴ ደስ አለው። አባቴ ማታ ከስራ ሲገባ የሆነውን ሰምቶ ደወለልኝ። ልጄ አንገቴን አስደፋሽኝ፣ በተከበርኩበት ሰፈር አዋረድሽኝ፣ ከአሁን በኋላ አባት አለኝ ቤተሰብ አለኝ ብለሽ እንዳታስቢ ብሎ ስልኩን ዘጋብኝ። ለጊዜው አባባሉ ቢያስጨንቀኝም ትክክለኛ ውሳኔ እንደወሰንኩኝ ስለተሰማኝ ተውኩት። ኑሮዬን ከግሩም ጋር ሆነ። እሱም ዲኖ ተነሳ። ላዳው ታክሲ ሽጧት አብነት አካባቢ ሰፋ ያለ ቤት ተከራይተን የቤት ዕቃ ሟልተን እሱም በሚኒባስ ታክሲ ላይ ሹፍርና ተቀጥሮ እየሰራ እኔም ማትሪክ ውጤት እየጠበቅ ሽማግሌ ሰርገኛ አጃቢ በሌለበት ፍቅር ደግሶ ፍቅር ሞሽሮ ፍቅር አፈራርሞ ዳረንና አብሮነት ህይወት ተካፍለን መኖር ጀመረን። አቤት እንዴት ደስ ይል ነበረ። ያየን ሁሉ ከዓይን ያውጣችሁ እስከሚለን ድረስ በፍቅር ከነፍን። እኔም ማትሪክ ውጤት አልመጣልኝም ነበር። ከምቀመጥ የፀጉር ሙያ ተምሬ ኑሯችን ለማገዝ ተነጋግረን መማር ጀመርኩኝ። እናቴን ወንድሜንና አባቴን ሳይኖሩ በድብቅ እየሄድኩኝ አያታለሁኝ። እሷን በድግብ ቤት የመታ እኔና ግሩሜን አይታን ትሄዳለች። በዚህ መልኩ ህይወት ቀጠለ። ከ6 ወር በኋላ በፀጉር ሙያ ተመረኩኝ። ከምርቃቴ ጋር ሌላም የምስራች ተፈጠረ። አረገዝኩኝ። በወቅቱ የነበረው ደስታ እንዲህ ተጽፎ የሚያልቅ አልነበረም። ግሩም ከቤተሰብ ጋር እርቅ እንዲወርድ አግባባኝ። አባቴ ተለምኖ እርጉዝ መሆኔ ተነግሮት ይቅር አለኝ። ከወንድሜ ጋር ታረቅ። በቃ ይባስ ቤታችን በደስታ ተጥለቀለቀ። የማናውቀው ልጃችንን መናፈቅ ጀመረ። እንዳይደርስ የለ መውለጃዬ ደርሶ ሴት ልጃችንን እችን ዓለም ተቀላቀለች። ስሟም ሀሴድ አልናት። ሀሴድ የመጽሐፍ ቅዱስ ቃል ሲሆን ትርጉሙ ተዝቆ የማያልቅ ፍቅር ማለት ነው። አቤት የነበረን ደስታ! ታዲያ ይህ ደስታ ያጠቆረ አንድ መጥፎ ቀን ተፈጠረ። ገና ልጅን ወልጄ ከተኛ 2 ወር ነበር። ያን ቀን ግሩም ከምሽቱ 2 ሰዓት አካባቢ ደወልኝና ማማዬ የሆኑ የደብረ ዘይት ሰዎች መኪና አጥተው ደብረ ዘይት ካደረስከን 1000 ብር እንከፍልሃለን አሉኝ። ደግሞ 6 ናቸው እና ገንዘቡ ከመጣ ይጠቅመናል። ይሄ እድል ማሳለፍ የለብኝም። አድርሻቸው እልመለሳለሁ። ሳላውቅሽ ብዬ ነው አለኝ። ላሳውቅሽ ብዬ ነው አለኝ። ውስጤን ደስ ባይለውም እሺ አልኩት። ከዛም ግን 5 ሰዓት አለፈ፣ አልመጣም። ስልኩ ላይ ደወልኩ፣ ይጠራል፣ አይነሳም። ደጋግሜ ሞከርኩኝ። ከብዙ ጥሪ በኋላ አነሳው። ድምፁ ይንቀጠቀጣል። ሄሎ ማማዬ አለኝ። ግሩሜ ምን ሆነህ ነው? የተፈጠረ ችግር አለ አልኩት።
በጣም ደንግጬ ማማዬ ሰው ገጨው እዚህ ቃሊቲ አካባቢ ሰዎችን አዲስ ስመለስ የሆነች ገጨው አለኝ። ከአልጋዬ ዘልዬ ተነሳም። ግሩም ተረፈች፣ ልጅቷ ተረፈች። የማወራው ሁሉ ጠፋብኝ። አላውቅም፣ በጣም ተጎድታለች፣ እራሷን አታውቅም። አሁን ጥሩ ነሽ፣ ቤንጅም ሆስፒታል ነን። ድንገተኛ ክፍል አስገብተዋታል። ተረጋጋ የኔ ጌታ። እኔ አሁን ኮንትራት ታክሲ ፈልጌ እመጣለሁ ብዬ ስልኩን ዘግቼ እናቴን ቀሰቀስኳት። እናቴ እኔን ከወለድኩ ጀምሮ እኛ ቤት ነው የምታድረው። የሆነውን ነገርኳት። ልጄን አስተኝቼ ወጣሁ። አንድ የማውቀው ሹፌር የጎርሜ ጓደኛ ደውዬለት እሱ መጥቶ ወሰደኝ። ደረስን። እውነትም ልጅቷ ስትነቃ ካልሆነ ገብተን ማየት እንደማንችል ነገሩን። እዛው አደርን። እንዴት ሊገጫት እንደቻለ ጠየቁት። ልጅቷ የሆቴል ሴት ነች። ለስራ ወጥታ አስፋልት ዳር የቆመ መኪኖች ስር ቆማ ነበር። እሱ ደግሞ መኪኖችን ስለከለከሉት አላያትም። ብቻ ሰዓትም ስለሄደ ቶሎ ወደ ቤት ለመመለስ ቸኩሎ በፍጥነት እያሽከረከረ እሷ ለመሻገር ስትሞክር አደጋው ደረሰ። ደግሞ ዜብራ ላይ መሆኑ የበለጠ እሱን ጥፋተኛ ያስብለዋል። ይከፋ። እርሱም የሚጠበቀው የታወቀ ነው። ጠዋት ላይ ጓደኞቹ ሰምተው መጡ። አንደኛው ጓደኛው ልጅቷን ከተስማማች ነገሩን ከፖሊስ ጋር ሳይደርስ አስፈላጊውን ሁሉ አድርገን ዲና እስክትነሳ ልታስታምማት እንደምትችል ንገረን። ልጅቷ ነግታ ስለነበረ ገብተን አየናት። እግሯ በጣም ተጎድቷል። የሆነውን ነገርናት። እኔ በተለይ በእንባ እየታጠብኩ እድሜን እንዳትከሰው ለመንኳት። እሷም እኔ ወጪን ሸፍናችሁ ካሳክማችሁኝ ምን መክሰስ አስኬደኝ አለችና ተስማማች። ከዛም እዛ እየተመላለስን ማስታመም ጀመር። ጉርሜ ስራ ሲሄድ እኔ እያስታመምኳት፣ እሱ ሲመለስ እያስታመማት ከ2 ሳምንት የሆስፒታል ቆይታ በኋላ መውጣት እንደምትችል ዶክተሮቹ ነገሩን። ሆኖም ከሐኪም ቤት ብትወጣም ወደ ሙሉ ጤንነቷ ለመመለስ ቢያንስ ለ2 ወር ቤት ውስጥ ተኝታ ብዙ እንቅስቃሴ ሳታደርግ መቆየት እንዳለባት ነገሩን። ያው ልጅቷ የድሬ ልጅ ናት። የምታውቀው ዘመድ ሆነ ጓደኛ የላትም። ሆቴል ነበር የምትሰራው። ስለዚህ አማራጩኛ ቤት አድርጎ ማስታመም ነው። ደግሞም ግዴታችን ነበር። ይዘናት ወደ ቤት ገባን። ከዚህ በኋላ ኑሮ ከባድ እየሆነብን መጣ። በአንድ የታክሲ ሹፌር ደሞዝ የቤት ኪራይ ተከፍሎ የልጃችን ወጪ የታማሚዋ ሲጀመር በጣም እየከበደ መጣ። ባንክ የነበረችን ገንዘብ ለልጅቷ ሕክምና ወጥቶ አለቀ። ስለዚህ እኔ በተመረኩበት የፀጉር ሙያ ስራ ማፈላለግ እንዳለብኝ ወሰንኩኝ። እናቴም ልጄን እንደምትይዝልኝ ነገረችኝ። ጉርሜ የ3 ወር ልጃችንን ጥዬ መዋሉ ደስ ባይለውም ተስማምቶ ፒያሳ አካባቢ ፀጉር ቤት በጥሩ ደሞዝ ተገድሬ መስራት ጀመርኩኝ። ጠዋት ተነስቼ ለታማሚዋ ቁርስና ምሳ ሰርቼ አጠገብ አድርጌላት ልጄን ለእናቴ አቀብዬ ወደ ስራ ይሄዳለሁ። ህይወት ከባድ ቢሆንም ግን ለፍቅር ሁሉ ዋጋ ያንሰዋል። እኔና ጉርሜ እኩል እየደከመን ማታ መግባት ጀመርን። በዚህ መልኩ እኔም ስራዬን እየለመድኩት ታማሚውን ከህመሟ እየዳነች ግቢ ውስጥ መንቀሳቀስ፣ አንዳንዴ የሰፈር ውስጥ ግሩም ደግፏት እየወጣ መራመድ ጀመረች። ልጄ በእናቴ እንክብካቤ እያደገችልኝ መጣች። ግን ሁሉም በዚህ መልኩ አልቀጠለም ነበር። ያላሰብኩት ነገር ተፈጠረ። አንድ ቀን እንደ ልማዴ የቤት ውስጥ ስራን ጨራርሼ ወደ ስራ ሄድኩ። ከቀኑ 8 ሰዓት ሆኗል። መብራት ከጠፋ 2 ሰዓታት አለፈው። ያለ ስራ መቀመጣችን ያየችው የፀጉር ቤቷ ባለቤት ሌዳ ወደ ቤት ሂጂ በቃ እዚህ ከምትቀመጪ ስራ ካለች ሰራሪ ነገ ጠዋት ነው ያለችኝ። በጣም ደስ አለኝ። እቤት ብዙ ስራ ይጠብቀኝ ነበር። እሺ ብዬ ወደ ቤት ተመለስኩ። እቤት ስደርስ ተከራዬ ሁሉን ስራ ስለሚውል ግቢው ጭር እንዳለ ነው። የቤቱ በር ገርበብ ብሏል። ምናልባት ታማሚዋ ተኝታ ከሆነ እንዲያልቀሰቅሳ ብዬ ኮቴን አጥፍቼ ወደ ውስጥ ገባው። እሷ ከምተኛበት ክፍል ያልተለመደ አይነት የማቃሰት ድምፅ ሰማው። እግሯ አሟት ይሆን ብዬ እየተጣደፉ ወደ ክፍሏ አመራው። ገርበብ ያለው በር ከፍቼ ገባው። አይኔ ያየው ማመን አልቻለም። በቆምኩበት ሐውልት ሆኜ ቀረሁኝ። አይኖችን
ጨንፈኳቸው፣ ደጋግሜ ገለጥኳቸው። አዎ እውነት ነው፣ ያየሁት እውነቱ ነው። የኔ ግሩሜ፣ የኔ ግሩም፣ የኔ እስትንፋስ፣ የኔ ብቻ የሚመስለኝ ግሩም ከሷ ጋር ተኝቷል። ቦርሳዬን ከእጅ አምልጦ ሲወድቅ በሰሙት ድምፅ ሁለቱን ከገቡበት ዓለም ነቅተው አዩኝ። እኔ ግን ከዛ በላይ ቆሜ ለማየት አቅም አልነበረኝም። የእንባ ጭጋግ በጋረደው ዓይኔ እየተንደቀደቅኩኝ ሩጬ ወጣሁ። ሮጥኩ። ወዴት እንደምሮጥ አላውቅም። ብቻ ግን ስህተት የሰራሁት እኔ ይመስል ሸሸው። ሮጥኩ። መንገድ ላይ የሚያይ ሰው እብድ መስየው እስኪ ሸሸኝ ድረስ ታክሲ ተራ ደረስኩ። ዓለም ባንክ ሲጠራ ሰምቼ ገባሁ። ደንዝዣለሁ። ማንም አይሰማኝም። ብቻ እምባዬ ያለማቋረጥ ከዓይኔ ላይ ይዘንባል። ታክሲው መንገድ እንደጀመረ ረዳቱ ሂሳብ እየሰበሰበ እኔ ጋር ደረሰ። ሂሳብ ስጪኝ ነፍሴ አለኝ። ምንም አልያዝኩም፣ ምክንያቱም በድንጋጤ ቦርሳዬ ከእጄ እንደወደቀ ጥዬው ነው የወጣሁት። አጠገቤ የተቀመጡት አዛውንት ምን ነው ልጄ ደህና አይደለሽም አሉኝ። ይባስ እንባዬ መርገፍ ጀመረ። አሞሽ ነው የኔ ልጅ አሉኝ በድጋሚ ወደ እኔ ተጠግተው። እማማ ቀፉኝ አልኳቸው። ደነገጡ፣ ግራ ተጋቡ። እማማ ግሩም እኮ አብሯት ተኝቶ አየሁት። አብሯት አዛውንቷ ይባስ ግራ ተጋብተው ማን ነው ግሩም? እስኪ ተረጋጊ የኔ ልጅ አሉኝ። ግሩም ባሌ ነው፣ የልጅ አባት ነው። ማማ እቀፉኝ፣ ህመሜን አልቅሼ ማውጣት እፈልጋለሁ እቀፉኝ። ታክሲ ውስጥ ያለው ህዝብ በጸጥታ የሁለታችን ንግግር ይሰማል። እቅፋቸው ውስጥ አስገብተው በቀስታ ጸጉርን እያሻሹ አይዞሽ ልጅ አይዞሽ፣ አንቺ ንጹህ ነሽ። እሱ ነው ማልቀስ ያለበት። መገፋት ጥሩ ነው የኔ ልጅ፣ መበደል ጥሩ ነው። ሲገፉት አወዳደቅ ያምራል። ደግሞ እኮ ገና ልጅ ነሽ፣ ብዙ የሚጠብቅሽ ነገር አለ አሉኝ። እቅፋቸው ውስጡኝ የተንሰቅስቄ አለቀስኩኝ። ወዴት እንደምሄድ ጠይቀው ሂሳብ ከፈሉልኝ። አየር ጤና ጋር ወረርኩ። ያ ንግግራቸው ግን ልቤ ውስጥ ገረ። እናቴ ቤት ደረሱ። ገብቼ ልጅን በእናቴ እቅፍ ውስጥ በሰላም ተኝታ ሳያት ይባስ አመመኝ። በእንባ እየታጠብኩኝ የሆነውን ለእናቴ ነገርኳት። በቃ ታመምኩኝ፣ ጤና የሚባል ነገር ራቀኝ። ሰውነቴ እለት ከእለት እየቀነሰ መጣ። ብመከር ብዘከር ምንም አልጽናና አልኩኝ። ያቺ ቅጽበት ከዓይኔ ላይ አልጠፋለች። እናቴ የልጄንና የኔን ልብስ ሄዳ እንድታመጣልኝ ነገርኳት። ግን ግሩም ከዛች ቀን በኋላ እዛ ቤት እንዳልተመለሰ ጎረቤቶች ለእናቴ ነገሯት። ስልኩ ላይ ሲደወልም ዝግ ነው። ከሂደቱ ይሄን ያህል ጎዲቶኝ ደግሞ መልሼ የት ገብቶ ይሆን? ምን አጋጥሞት ይሆን እያልኩኝ ይጨነቃለሁ። አባቴ ግራ ገብቶት ከአንድ ውሳኔ ላይ ደረሰ። ከአሁን በኋላ የህይወት መስመርሽን አስተካክሊ፣ ያለ ግሩም መኖር አልችልም የምትይ ከሆነ ሂጂ ፈልጊውና ይቅርታ ጠይቀሽው አብረሽው ኑሪ። አይ አርፌ ልጅን እያሳደርኩኝ እኖራለሁ ካልሽ ደግሞ እናትሽ ልጅቷን ትይዝልሻለች። አንቺ ወደ ትምህርትሽ ተመልሰሽ ትማሪያለሽ። አሁኑን ውሳኔሽን አሳውቂኝ አለኝ። በቃ ወሰንኩኝ። ከግሩም ጋር ተመልሶ መኖር የማይታሰብ ነው። ስለዚህ ከልጄ ጋር ሆኜ ትምህርቴን ለመማር ወሰንኩኝ። ግን ከባድ ነበር። ግሩም ያናድርጎኝ እንኳን ይናፍቀኝ ነበር። ሆኖም ቻላ አድርገው አባቴ በመረጠልኝ ፊልድ ኮሌጅ ገብቼ መማር ጀመርኩኝ። ግሩም ግን ከዛ ቀን በኋላ አይኑን አላየሁትም። አጋሮቻችን ቤቱን አሰብረው የኔና የልጄን ልብሶች ሰጡን። ታዲያ ይህ ከሆነ ከአንድ ዓመት በኋላ ከትምህርት እየወጣው ስልኬ ጮኸ። የማላውቀው ቁጥር ነው። አነሳሁት። ሄሎ። ምንም መልስ የለም። ልክ ልዘጋው ስል ማማዬ በጣም ናፍቀሽኛል፣ ልጅም ናፍቃኛለች። ከስልክ ውስጥ የግሩም ድምፅ ሰማሁ ልበል። ልቤ ለሁለት ተከፈለ። ስልኩን የያዘው እጄ መንቀጥቀጥ ጀመረ። ምንም መናገር አልቻልኩም። ዝም አልኩ። ሊዱ አለኝ። አትጥራኝ ደግሞ ምን ቀረ? አትጥራኝ። አምና ልጅም ደህና ነን። ያንተ ፍቅርም ናፍቆትም አያስፈልገንም። ደግሞ በቅርቡ ላገባ ነው። ሰርጌ ላይ መገኘት ከፈለግ ወረቀት እልክልሃለሁ። የጆሮ ላይ ዘጋሁበትና ሲም ካርዱን አውጥቼ ሰባበርኩት። አውቄ ነበር ላገባ ነው ያልኩት። የኔ ልብ የተፈጠረው ለግሩም ብቻ ነው። አሁንም እንኳን በተሰበረው ልብ ይወደዋለሁ፣ አስበዋለሁ። ግን ያንን ክህደቱን ረስቼ አብሬው መኖር አልችልም።
በቃ የትናንት ታሪኬ መርሳት እፈልጋለሁ። አዲስ ሲም ካርድ ገዝቼ ያስኩኝ። ህይወት ቀጥላለች። እነሆ እኔና ግሩም ከተለያየን 3 ዓመት አለፈን። ልጄም 4 ዓመት ሊሞላት የተወሰኑ ወራት ቀርቷታል። እኔም በተማርኩ ፊልድ በዘንድሮ ዓመት በማዕረግ ተመርቄ በኢትዮጵያ አየር መንገድ የበረራ ክፍል በሆስተስነት ተቀጥሬ መስራት ከጀመርኩ 2 ወር ሆነኝ። ለካ ትንሽ ስህተት ትልቅ ፍርን ይገድላል የሚባለው እውነት ኑሯል። ያቺ ቀን ስህተት እንደዛ ለሰማይ ምድር የከበደ ፍቅራችንን ገደለው። ዛሬ ልጄ ጓደኛዬ ናት፣ እህቴ ናት፣ ፍቅሬ ናት፣ የመኖሬ ምክንያት ናት። ልጄ ያለፈ ታሪኬ ሳይሆን የወደፊት ህይወቴ የማይባት ንጹህ መስታወቴ ናት። ተፈጸመ። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።